approximately በሚቀጥሉት 8 ሰዓታት የቢትኮይን የሚቀጥለው የፕራይስ አክሽን ሙቭመንት ዲሳይድ የሚያደርግ ትልቅ ማክሮ ኢኮኖሚካል ኢቨንት አለ። ይህ የኤፍኦኤምሲ ሚቲንግ ነው። ከዚህ ሚቲንግ ምንም አዲስ የኢንትረስት ሬት ዲሲዥን እንደማንጠብቅ ባለበት እንደሚቆይ ማርኬቶች ፕሪዲክት አድርገው እየጠበቁት ይገኛል። ነገር ግን ዋነኛው ነገር ኬቨን ዋርሽ ምን አይነት ሰው ነው የሚሆነው? is he going to be a hawkish ወይስ a dovish fed chair? ሁላችንም ይህንን በጉጉት የምንጠብቀው ዛሬ ማታ የምንመለከተው ነገር ሆኖ ይገኛል። ይህ ፕሪ ኤፍኦኤምሲ ቪዲዮ ነው። ለእናንተ ከዚህ ሚቲንግ በፊት መዘጋጀት ያለባችሁ ማወቅ ያለባችሁ ነገር ሁሉ ሎካል የቢትኮይን ፕራይስ አክሽን ምን ይሆናል፣ ምን እንጠብቅ፣ ከኬቨን ዋርሽ ምን አይነት ሰው እንደሚሆን፣ ማርኬቶች ምን እየጠበቁ ነው የሚለውን ሁሉን ነገር ዲስከስ ማድረግበት ቪዲዮ ነው። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ የምትወዱት ከሆነ ደግሞ ላይክ እያደረጋችሁት እንድታልፉ በትህትና ጠይቃለሁ። ወደ ዛሬው ቪዲዮ በቀጥታ እንሂድ። ሶ ቤዚክሊ የቢትኮይንን አሁን ያለውን ፕራይስ አክሽን ስንመለከት ወደ ቻርቶች ዳይቨን እናድርግና basically we have been rejected at the point of control ይህንን ነገር የቴሌግራም ቻናላችን ላይ አውርቻችሁ ነበረ። we have been launching this telegram channel ሊንኩን ዲስክሪፕሽን ውስጥ ታገኛላችሁ። ጆይን ላደረጋችሁ ሰዎች እዚህ ላይ የፈጠነ አፕዴቶች ምሰጥ ይሆናል። ቪዲዮ በማልፖስት በቀን ደግሞ እዚህ ላይ ነው ቮይስ ሜሴጆችን እልካለሁ። የምታዩትን ነገር ሁሉ በደንብ ማውራችሁ ቻናል ስለሆነ እዛ ላይ እንድትገቡ ሊንኩ ባዮ ላይ ያላችሁ። ሶ ወደ ቪዲዮ ስንሄድ we have been saying that ከዚህ ፖይንት ኦፍ ኮንትሮል ላይ ሪጀክሽን ማግኘት የምንችልበት ፕሮባቢሊቲ ሃይ ነው ብያችሁ አብሮቻችሁ ነበር። ከዚህ ዋይት ላይን አሁን ወዳለበት ቻርት ስንሄድና ስንመለከት ያሉትን የፕራይስ አክሽኖች you guys can see we have been rejected from that level አሁን ደግሞ even from the value area low ይወጣል እንገኛለን። በአሁኑ ሰዓት ይህንን የምናወራው ፊክስድ ቮሊዩም ሬንጁን አምጥተን ነው። ይህንን ፊክስድ ቮሊዩም ሬንጅ እንደምታውቁት ከሙሉን ፖይንት ኦፍ ዲስ ኮንሶሊዴሽን የያዘበትን ፖይንት ስናመጣው ነው እና ደግሞ እዚህ ጋር እንደምታዩት ይህ ፖይንት ኦፍ ኮንትሮል ነው። that's exactly where we got rejected። እዛው ቴሌግራም ቻናል ላይ አፕዴት እንዳደረግኳችሁ we have been forming another bear flag። ይህ bear flag ደግሞ ከዚህ ከቦተማችን ከ59000 ይዘነው የመጣ ነው። አሁን the immediate support ዛሬ ድረስ የምንሄድ ከሆነ it's going to be 63,900 basically 64,000 ደግሞ ከሌላም ነገር ጋር ኮኢንሳይድ ያደርጋል። ከምን ጋር ካላችሁኝ ይህ ባለፈው ከመውረዳ ማለት ብሬክአውት ከማድረጋችን በፊት ፎርም ያደረግነው ፔነንት ነበር እንደምታስታውሱት። ይሄኛው አሰንዲንግ ቻናል ከዛ በኋላ ደግሞ ይህ አሪፍ ሬዚስተንስ ሆኖ ነበር። አሁን it's going to be acting as support. So first line of support is 64,385 ይህንን ሌቭል እንደ ሰፖርት ይዘን መቆየት ማንችል ከሆነ I think it's going to be terrible for Bitcoin. It's going to be as our expectation. One reason we were not bullish on this move to the upside was volume was really low. You guys can see it. The volume was decreasing by the day and it's getting lower and lower and lower. ይህንን ሙቭመንት ግን በደንብ ዲሳይድ አድርጎ የሚያሳየን የዚህም ቤር ፍላጎች ሁሉ ጊዜ እንደምታውቁት በዚህ ቻናል ላይ በጣም ብዙ ጊዜ ተናግሬያለሁ። the more probability is that they break to the downside። ይሄኛውን ሁላችንም እናውቀዋለን እና let's see if the support holds. It's a very fragile support. It's not that much significant support አይደለም። ኦሬዲ ከፖይንት ኦፍ ኮንትሮል ሁለት ታይም ሪጀክትድ መሆናችን where there is a lot of volume እንደምትመለከቱት የዚህኛው ሬንጅ ላይ ከ60,000 አንስታችሁ እስከ 83,000 ያለውን ሬንጅ እንዳለ ስታዩት there are a lot of participants እና there is a lot of volume at this point of control። እዚህ ጋር ነው ሪጀክትድ የተደረግነው። ስለዚህ let's see አሁን ኦሬዲ ከቫልዩ ኤሪያ ሎው በታች እንገኛለን። የዛሬው የኤፍኦኤምሲ ሚቲንግ ደግሞ ሁሉ ነገር ዲሳይድ ያደርጋል። one of the other things that I've told you በዚህ በቴሌግራም ቻናል ላይ ፖስት አድርጌላችሁ ነበር። I said statistically a bullish start into the FOMC meeting ያለበት ሳምንት ላይ bullish ሆኖ ሳምንቱ ሲጀምር bearish ሆኖ ያልቃል። on the reverse ደግሞ ይህ FOMC meeting ያለበት ሳምንት ላይ bearish ሆነ የምንጀምር ከሆነ ከFOMC meeting በኋላ bullish ሆኖ ሳምንቱ ያልቃል። ስታቲስቲክሊ ነው ይሄን ነገር የምናወራው። ኢን ጀነራል ቢትኮይን ከዚህ ከኤፍኦኤምሲ ሚቲንጎች በኋላ እንደምትመለከቱት ዴታው እንደሚያሳየን ይሄ ከ2025 ጀምሮ ያለ ነው። ቢትኮይን ወደታች ነው የሚሄደው በብዛት። the only time that we dumped into the FOMC meeting እንደምትመለከቱት እዚህ ጋር 28 of April ላይ we pumped a small amount ማለት ወደ 10% I think we pumped from 74k up to 83k እንደምትመለከቱት እዚህ ጋር ዴታው እንደሚያሳየን። ግን አሁን
ወደዛ ወደ ኤፍኦኤምሲ ፓምፕ እያደረግን እንሄድ ነው። ሶ this was not a good signal ለኔ አትሊስት ማርኬቶቹን ስለማቃቸውና ይህንን የስታቲስቲካል ፎርሜሽን ስለማቀው I was not bullish on the moment. I told you guys እዚህ ጋር we tapped into the point of control እና እንትን ከሌላችሁ ሾርት ፖዚሽን ከሌላችሁ እኔ ሾርት ፖዚሽን ስቲል ክፍት ነው ሾርት ፖዚሽን ከሌላችሁ እንድከፍቱ now it's a good point ብዬ ነበር of course this is not financial advice እኔ ማስበውን አሪፍ point of shorting ነው እናንተ የነገርኳችሁ if you guys did take the trade congratulations you are in profit በአሁኑ ሰዓት ላይ ማስተዋወስ የምፈልገው ነገር ሁሉ ጊዜ እኔ ምንም አይነት financial advisor አይደለሁኝም ማርኬቱ ላይ የማየውን የማስበው ነገር ነው እናንተ የምነግራችሁና ዲሲዥኑ ደግሞ በራሳችሁ ገንዘብ ራሳችሁ ስለምታደርጉ የራሳችሁን ሪሰርች ማድረጋችሁ እንዳትረሱ ላለው ወደ ፌድ ዋቹ ስንሄድ እንዳልኳችሁ በሚቀጥለው 8 ሰዓት ነው ሁሉ ነገር ዲሳይድ የሚደረገው ማርኬቶች ምንም አይነት የኢንተረስት ሬት ዲሲዥን አይደለም ኤክስፔክቴሽናቸው ኦፍ ኮርስ our expectation is that it will remain as it is ምንም አይነት የኢንተረስት ሬት ዲሲዥን አይደለም በአሁኑ እንዳለበት ነው የሚቆየው ፕሮባቢሊቲው ነው ዋናው ነገር ግን ይህንን ፕሮባቢሊቲ ስትመለከቱት you guys can see at the end of the year there is a good percentage amount that there will be a rate hike ይሄ ነው ዋነኛው ማርኬቶች እያዩ ያሉትን ይሄንን ፕሮባቢሊቲ ነው it's in this is in yeah no it's in December the 12th of the month so in December there is a good probability rate hike 25 base points ወደ ላይ የምንሄድበትና ይህ probability የሚቀንስ ወይም የሚጨምር ከሆነ ነው so let me prepare you for the FOMC እንድትዘጋጁ ላድርጋችሁ There are two things to watch. የኬቨን ዋርሽ ቶን ነው ስለ ኢንፍሌሽን ያለው አመለካከት ምን ይመስላል ሁላችንም እየተመለከትን ያለ ነው Is he going to say inflation is transitory ሚል ነገር ነው ከሆነ ብሎ የሚያስበው ቶሎ የሚወጣ ነው ብሎ ማለት ጦርነቱ እያለቀ ነው of course for the 100th times ሊያልቅ ነው ነገር ግን እውነትም የሚያልቅ ከሆነ ወዲያው ኢንፍሌሽን ይመለሳል ወደታች ተመልሶ ይሄዳል ብሎ የሚያስብ ከሆነ it's going to be bullish for the market this rate hike probability will go down እና ደግሞ ወደ ምንም አይነት at least rate hike አይኖርም ተብሎ እንዲጠበቅ በ2026 ፖሲቢሊቲውን በር ይከፍታል ማርኬቶች ይህንን ነገር ይወዱታል it will be bullish for the market at least ነገር ግን እሱ ሆክሽ የሚሆን ከሆነ ኢንፍሌሽን ያሳስበኛል የሚል ከሆነ እኔ የማየው የኖርማሉን የኢንፍሌሽን ሬት ነው አሁን በጣም እየጨመረ መሄዱን የማየው ሱን ከሆነና at least there is this data that the Fed watches energy ያወጣና they use only food and other stuff energy is not on that basket where they measure this kind of things እና ያንን የሚያይ ከሆነ it will be bullish እንዳልኳችሁ ነገር ግን ኢነርጂ ላይ ፎከስ የሚያደርግ ከሆነ ይህ ጦርነት ስቲል አላለቀም ብሎ የሚያስብ ከሆነ if he is going to be hawkish ያ የሬት ሃይክ ፕሮባቢሊቲ እየጨመረ ይሄዳል ማለት ነው ይሄን ደግሞ ማርኬቶችን ዳምፕ እንዲያደርጉ ቤሪሽ እንዲሆኑ ያደርጋቸዋል ምን አይነት ሰው እንደሚሆን ማንንም ሰው የሚያውቀው ነገር የለም ሁላችንም ዛሬ ማታ ነው የምናየው ይሄንን የፌድ ኮንፈረንስ ነገር ግን ማርኬቶች ምን እያሰቡ ነው there was this interesting post that I found Fed expectation to hold rates basis but towards the bias towards hawkish signals እያሳየ ይገኛል ማርኬቶች ተጠየቁ ኢንቨስተሮች ኬቨን ዋርሽ እንዴት ይሆናል ብለህ ታስባለህ ብለህ ጠየቁት ብዙ ሰዎች forecast at least for the people is 55% he will be a hawkish hold ኬቨን ዋርሽ bearish ይሆናል for the markets ብለው ያስባሉ 33%ዎች ደግሞ dovish hold ይኖራል እናም ደግሞ future rate cuts ይኖራል ብሎ ለማርኬቶች ሊናገር ይችላል ብለው እየጠበቁ እያሰቡ ይገኛል so this was conducted in the 5th to 11th of June አንደኛው ይህንን ነገር በጣም ብዙ ያላሳመነኝበት ምክንያት ጦርነቱ ከማለቁ በፊት አትሊስት አናውንስ ከመደረጉ በፊት ነው የወጣው ይሄ ሰርቬይ የተደረገው ስለዚህ maybe there is a good chance this might be different as of now ሌላኛው ነገር እንዳልኳችሁ ባለፈው the Bank of Japan has raised its rate 25 base points for the first time in 31 years ከ31 ዓመት በፊት ለመጀመሪያ ጊዜ ነው ይህ ማለት በኋላ 1% ላይ የደረሰው የጃፓን ኢንትረስት ሬት እና this is absolutely crazy በላስት ቪዲዮ እንደነገርኳችሁ ይህ የጃፓኒዝ ካሪ ትሬድ የምንለው በጣም ኢንፍሉዌንስ ያደርገዋል ይህ ደግሞ የጃፓኒዝ ካሪ ትሬድ ማርኬቶች ላይ በጣም የተሰራጨ ገንዘብ ስላለ ያ ጥሩ አይሆንም ለማርኬቶች ኢሚዲየት ኢፌክት አይደለም የምናየው ማርኬቶች ላይ ይሄንን ማስተዋወስ አለባችሁ እንደዚህ አይነት ነገሮች ሲኖሩ ኢሚዲየት ኮንሲኩዌንስ አይደለም የምናየው ቀስ ብሎ ከዛ በኋላ ግን ዳምፕ ነው ሲግኒፊካንትሊ የሚያደርገው ስለዚህ
ይህንንም ነገር ልብ በሉ እባካችሁ እንዳትረሱ። የጃፓኒስ ኢንትረስት ሬት መጨመር ማርኬቶች ኢግኖር እያደረጉት ይመስላል። ነገር ግን at a certain point I think they will be caring about the market, about at least this decision. So going back to Bitcoin's current price action, is the June low is in የሚለው ነገር ዋነኛው የሁላችን ጥያቄ ነው። is the June low in ይህ 59100 ላይ ደረስ ነው was that the low? there is a possibility. I told you guys 40% የጁን ውሎ ገብቷል ብዬ አስባለሁ as of this point ብያቸዋለሁ። ይህንንም ማንኛው የሆነበት ምክንያት of course ከ2018 ቤር ማርኬት ላይ በጣም እየተመሳሰለ ይገኛል ያሁኑ ቤር ማርኬት። if I show you here year to date አሮዋን ባሳያችሁ ያሁኑንና የ2018ቱን we formed a low in February ላይ ሎ አገኘን። ከዛ በኋላ higher low in late March April ከዛ በኋላ እዚህ ጋር to late June ነው ፎርም ያደረግነው እና ስዊፕን ያደረግነው የዚህኛው የፌብሩዋሪው ሎ። አንድ ነገር እነዚህን ሁሉ ቤር ማርኬቶችን ኮምፔር ስናደርግ አንድ ነገር ማያሳምነኝ ነገር አለ። of course I don't expect it to be exactly the same ተመሳሳይ exactly ትፕትታፕ ማንኛውንም ቤር ማርኬት የሚከተለው አትሊስት እና አይመስለኝም በእኔ አመለካከት። የ2014ቱ ይሄ ነው፣ የ2022ቱ አለ፣ የ2018ቱ አለ and we have this of the average ደግሞ ይህ አለ እዚህ ጋር የምትመለከቱት ነውና ያ the average suggests 2022ም ሁሉም በአሁኑ ታይም ፍሬም ላይ ድሮፕ እንደሚኖር ሰጀስት ያደርጉናል። እነዚህን ዴታዎች የምንጠቀማቸው ሲዝናሊቲን ለማወቅ ነው። እዚህ አካባቢ ላይ ድሮፕ ሊኖር ይችላል ብለው እየነገሩ ነው። ከሲዝናሊቲ አንጻር የአሁኑን የፌድ ሚቲንግ ምን ትጠብቃለህ ብላችሁ ብትነግሩኝ I think it's going to be a hawkish ፌድ ቼሪ ሆነና ማርኬቶችን ካፒቹሌት እንዲያደርጉ ወደታች እንዲሄዱ ያደርጋል ልላችሁ ይችላል ከሲዝናሊቲ አንጻር። ኦኬ ነገር ግን ኬቪን ዋርሽ በማን ነው የመጣው የምትሉትን ስትጠይቁኝ ከዶናልድ ትራምፕ ኤሌክትድ ሆኖ መምጣቱን ዶናልድ ትራምፕ ደግሞ ሬት ከት መፈለጉን እና ደግሞ ሆኪሽ ከሆነ ሬት ሃይክ ሊኖር ይችላል የሚለውን ፕሮባቢሊቲ ማርኬቶች ላይ ስለሚሰጥ ዶናልድ ትራምፕ ዶንት ዋንት ዳት ያንን ነገር አይፈልገውም። ስለዚህ ከዚህኛው አንጻር ደግሞ ስመለከተው I would guess he would be dovish እና ደግሞ ለማርኬቶቹ ራሊ እንዲያደርጉ ያደርጋቸዋል at least for the short term. ኢንፍሌሽን we all know በጣም ስካይሮኬት እያደረገ ነው። የፒፒአይ ዴታ ላይቭ ስትሪም እያደረግን ነበር last week. It's on the roofs. ማርኬቶች የሚፈልጉት ነገር ማድረግ የሚፈልግ ከሆነ he has to be hawkish የሆነን ለመናገር ማርኬቶች የሚፈልጉትን ነገር ማለትም ኢኮኖሚ የሚያስፈልገውን ነገር ማድረግ ካለበት ኬቪን ዋርሽ he cannot suggest there will be interest rate cuts in this year at least. okay at least የጦርነቱ እውነትም አልቋል የሚለውን ነገር ካላረጋገጠ ትክክለኛ መሆን አይችልም። ሌላኛው I think the dot plot of the Federal Reserve Committee የሚወጣ ይሆናል። the dot plot ማታውቁ ከሆነ of the Fed, let me show you right away. It's something like this. ዛሬ የኢንትረስት ሬት ዲሲዥኑን የሚያወጡት ፒዲኤፍ ፋይል ላይ እንደዚህ አይነት ነገር ናት። so let me try to show you. It's something like this. why is it not something like this? እዚህ ጋር የምትመለከቱት ነው። so they decide if there is እነሱ ወዴት ነው የሚያዩት ሬት ከት ይኖራል፣ ሬት ሃይክ የሚኖራል። ሙሉ ኮሚኒቲው የኬቪን ዋርሽ የሚናገረውን ሳይሆን ሙሉ ኮሚኒቲው ምን ያስባል የሚለውን on the long run የሚለው ይታያቸዋል። ሁሉንም የሚያስቡትን ነገር እነሱ ዶት ፕሎት የሚያደርጉናል። ይህ ዶት ፕሎት ዛሬ የሚወጣ ይሆናል። so also this will influence the markets a lot. so ይህንንም ነገር መመልከታችሁን እንዳትረሱ። let's see bitcoin ይህንን lower parቱን the lower band ይሄኛው ቀዩን ላይ እንደ ሰፖርት መያዝ የሚችል ከሆነ በአሁኑ ሰዓት ላይ እየራቀን እንገኛለን ከሱ the next support line እንዳልኳችሁ ይሄኛው ነው 64000 ነው። ከዚህ ብሬክአውት ካደረግንበት ነው so this will be significant one and also the bear flag የbear flag የታችኛው ሪጅን መሆኑን እንዳትረሱ። ሌላኛው ነገር ደግሞ ሊኩዊዲቲውን ስትመለከቱና ሌቨሬጅ ፖዚሽኖች በአሁኑ ሰዓት እየተከፈቱ ያሉትን ስትመለከቱ 30 ዴይ ላይ the longs are back ሎንጎቹ ተመልሰዋል and ወለታች እንድንሄድ አትሊስት ስዊፕ ኦፍ ዘ ሎስ እንድናገኝ ኮንፊደንስ የሚሰጠኝ በጣም ብዙ ሎንጎች ማርኬቶቹ ስለገቡ ነው። በ7 ዴይስ ላይ ኦልሬዲ ዴድ ሞር ዳን ዘ ሾርትስ እንደምትመለከቱት so the longs are back 90 ዴይ ላይ ስቲል ሾርቶች ሞር አለን ከሎንጎች አንጻር። ነገር ግን the longs are back and this gives me confidence that the low may be not in 2018ን ሄደን ብንመለከተው let me show you
the best comparison that we have እንደምታውቁት የ2018 ኮምፓሪዝናችን ነው እና እሱን ስትመለከቱት we formed a law መጀመሪያ ላይ አያችሁት let's see this one right here even this one 24 of June ከዛ በኋላ ራሊ ያደረግን ከዛ በኋላ ተመልሰን ወደታች ሄድን and we made a higher low 13 July early July ላይ there was also this drop 13 አሁን እንዳደረግነው አይነት early July ከዛ በኋላ ተመልሰን late July ላይ ነው ፎርም ያደረግነው ሎዋችንን so I would guess እዚህ ጋር ለምሳሌ ሎዋችንን ፎርም ያደረገው 57,700 ላይ ነው ሜቢ አሁንም ፎርም እናደርገው 57,000 ላይ ነው ምክንያቱም እዚህ ጋር 6,000 ነው እንደ ሰፖርት አመቱ ሙሉ ይዘነው ይሄድ ነው I don't expect ተመሳሳይ ነገር ከሁሉም ጋር of course this suggests there is a drop okay ግን የ2026 ቤር ማርኬት ከሁሉም የተለየ እንደሚሆን የኔ ገስ ነው ከሌሎቹ ጋር ከማንኛውም ቤር ማርኬት ጋር exactly the same ሊሆን አይችልም ግን still the low is not in for the bear market long term የኔ ኢንስታንስ ታቀላችሁ ይህ የፕሪ ኤፍኦኤምሲ ሚቲንግ ለእናንተ ያዘጋጀላችሁ ቪዲዮ ነው አጠር እናድርገው ይህንን ቪዲዮ I hope you guys have enjoyed it still ግን ማርኬቶቹ ምንም ዲሳይድ እያደረጉ አይደለም I think this is a fake out if you ask me 40% ቻንስ የጁኑ ሎ አለ ከዚህ በኋላ ግን at least we would come and sweep the low ብያስባለሁ እኔ guess at least that's that yeah so see you next time የዛሬውን FOMC ሚቲንግ ማታ ያየውትኝ ለእናንተ እዛው ቴሌግራም ቻናል ላይ አዳዲስ ነገሮች ካሉ ወዲያው ቶሎ ቶሎ አፕዴት ማድረጋችሁ ይሆናል ሊንኩን ባዮ ላይ ታገኛላችሁ እንዳልኳችሁ ጆይን አድርጉ thank you guys see you next time ቪዲዮውን ከወደዳችሁት ላይክ አድርጋችሁ ማለፋችሁን እንዳትረሱ see you and have a good day have a good FOMC meeting ciao